ፍራ ይባላል። የተጨነቀ ካለ አትጨነቅ ይባላል። የተጨነቀ ከሌለስ አትጨነቅ ይባላል አይባልም። የደነገጠ ከሌለ አትደንግጥ ይባላል አይባልም። የተሸበረ ከሌለ አትሸበር ይባላል አይባልም። ታዲያ መድኃኔ ዓለም ክርስቶስ ልባችሁ አይደንግጥ ያለ እነማን ደንግጠው ኑሮ ነው? ማን ተሸብሮ ነበረ? የደነገጠ የተሸበረ የተጨነቀ ሰው ነበረ ማለት ነው። ያን ጊዜ ሲያስተምር በሚያስተምርበት ጊዜ እሱ ከፍ ካለ ቦታ ሰማያኑ የሚሰሙት ዝቅ ካለ ቦታ ሁነው ወንጌል ሲሰበክ ሕዝቡ ምዕመናኑ ወንጌልን ሲማሩ መምህረ ዓለም ኢየሱስ ክርስቶስ ኅብስቱን እያበረከተ ሲመግባቸው ታምራቱን ሲያደርግላቸው ዓይናቸውን ሲያበራላቸው ለምጻቸውን ሲያነጻላቸው ቁስላቸውን ሲፈውስላቸው ድካማቸውን ሲያበረታላቸው ጭንቀታቸውን ሲያስወግድላቸው መድረክ ላይ ቆሞ ሲያስተምር የባሕርይ አምላክ ስለሆነ የሕዝቡን ልቡና መርምሮ የሚያውቅ ስለሆነ ይህን ርዕስ አድርጎ ልባቸው አይደንግጥባችሁ አለ። በመካከል ላይ የደነገጠ ልብ ኑሯል ማለት ነው። የተሸበረ አካል ኑሯል ማለት ነው ነበረ። ለምን እሱ ልባቸው አይደንግጥ ሲል የደነገጡ ስለነበሩ ካልነ እነዚያስ የደነገጡበት ምንድን ነው? ምክንያቱም ያለ ምክንያት አንድ ሰው ይደነግጣል? አይደነግጥም። ያለ ምክንያት ይጨነቃል? ያለ ምክንያት ይሸበራል? ታዲያ ምን አስደንግጧቸው? ምን አስጨንቋቸው? ምን አሸብሯቸው ነው አትደንግጡ የተባሉ? እነሱስ የደነገጡበት ምክንያት ምንድን ነበረ? አዎ መድኃኔ ዓለም ክርስቶስ ሲያስተምር ወደዚህ ዓለም የመጣ ዓለምን ለማዳን እንጂ በዚህ ዓለም ለመኖር አይደለምና 3 ዓመት ከ3 ወር ቅዱስ ወንጌሉን እያስተማረ ታምራቱን ሲያደርግ ከቆየ በኋላ የዓለምን መዳን ከፈጸመ በኋላ በመስቀል ተሰቅሎ በዕለተ ዓርብ ሥጋውን ቆርሶ ደሙን አፍሶ ሕማማተ መስቀልን ታግሶ 6666 ግርፋትን ተገርፎ እጆቹንና እግሮቹን በቅንዋተ መስቀል ተቸንክሮ በሐብል በገመድ ተጎትቶ የሾህ አክሊል ደፍቶ ራሱን በዘንግ ተመትቶ ፊቱን በጥፊ ተጸፍቶ ከፊቱ ላይ ምራቅ ተተፍቶበት መራር ሐሞትን ከርቤና ሐሞትን በአፉ ቀምሶ ዓለምን ካዳነ በኋላ ዓለም ከዳነ በኋላ ተቀብሮ 3 ቀንና 3 ሌሊት በመቃብር ቆይቶ በ3ኛው ቀን ከሙታን ተለይቶ ተነስቶ 40 ቀን ከቆየ በኋላ በ40ኛው ቀን ወደ ሰማይ የሚያርግ ስለሆነ ይህን ሁሉ ካደረጉ በኋላ አርጋለሁ ብሎ አስተማራቸው። የድንጋጤው መነሻ ማለት ነው። የደነገጡበት ምክንያት እሱም ልባቸው አይደንግጥ ያለበት፣ እነሱም የደነገጡበት ምክንያት በትምህርቱ የመጣሁበትን የሰውነት ስራ ድነት ዓለምን ከፈጸሙ በኋላ አድርጋለሁ እናንተ ትቀራላችሁ ወደ ሰማይ አድርጋለሁ ሲላቸው ያን ጊዜ ደንግጠው ነበር፣ ተሸብረው ነበር፣ ተጨንቀው ነበር። ለምን ሲጠራቸው ሲያስከትላቸው ሙሉ በሙሉ ከቤተሰብ እንዲለዩ አድርጎ ነው። እንዲለዩ አድርጎ ከአባት ከእናት ከወንድም ከእህት ከልጅ ከሚስት ከባል ካጎት ካክስት ከጎረቤት፣ ይህ ብቻ አይደለም፣ ከርስት ከጉልት
ከሹመት ከሽልማት ከሀብት ከንብረት ከሁሉም ነገር ለይቶ ሁሉንም ትታችሁ ተከተሉኝ ብሎ ስላስከተላቸው እኔ ከእናንተ ተለይቼ አድርጋለሁ ሲላቸው ያን ጊዜ ሁሉን ትታችሁ ተከተሉኝ ብለህ ካስከተልከን በኋላ አንተ ትተን ከምትሄድ ከሆነ አንተ ካረክ በኋላ የኛ ቀሪ ህይወታችን የኛ ቀሪ ኑሯችን ምን ሊሆን ነው? ሁሉን ትተነዋል። ተመልሰን ወደዚህ ዓለም ልንገባ ነው ወይ? ተውት ያልከነን ነገር ሁሉ እንደገና ልንመለስበት ነው ወይ? ወደ ትዳር ልንገባ ነው ወይ? ወደ ዓለም ልንገባ ነው ወይ? ልንነግድ ነው ወይ? ምን ልናደርግ ነው? በማለት ልባቸው ተጨነቀ። አያስጨንቅም? ትቻችሁ ልሄድ ነው ሲላቸው አያስጨንቅም? ይፈረድባቸዋል? አይፈረድባቸውም? አይፈረድባቸውም። ምክንያቱም ጴጥሮስ ምን አለ? አቤቱ ንሕነ ኀደግነ ኩሎ ወትሉናከ፣ አቤቱ እኛ ሁሉን ትተን ተከትለንሃል ብሎታል። እና ሁሉን ትተው ስለተከተሉ እሱ ትቷቸው ካረገ አማራጭ ስለሌላቸው ጌታ እንዴት እንዲህ ይለናል? እንዴት ትለናለህ? እኛ አንተን አምነን ተከትለን አንተ ጋር አብረን እስከ መጨረሻው ድረስ እንኖራለን ብለን መተን አንተ ግን በመካከል ላይ አድርጋለሁ ስትለን እንዴት ልንሆን ነው አሉና በያሉበት ጭንቀት ያዛቸው። በትምህርት መካከል እኮ ነው እሱ መድረክ ላይ እንደዚህ እያስተማረ እነሱ እዚህ ላይ የተቀመጡት የሚሰሙት አድርጋለሁ ሲላቸው በሙሉ በድንጋጤ ተያዙ፣ ተዋጡ። በዚህ ጊዜ ነበረ ምን አላቸው? አይዟችሁ እየዳመዝከሙ ልባችሁ አይደንግጥ፣ ትጨነቁ፣ አይዟችሁ ካለ በኋላ ምን አላቸው? እፍኑ ለክሙ ጰራቅሊጦስሃ መንፈሰ ጽድቅ ዘይበሉ ምስሌክሙ፣ አያያዝላቸው። እኔ ባርግም አላቸው ጰራቅሊጦስ መንፈስ ቅዱስን እሰድላችኋለሁ ከእናንተ ጋር አብሮ የሚኖር አላቸው። እኔ ሳርግ እሱ ይመጣል። አንዱ አካል አብ ወልድ መንፈስ ቅዱስ ሥላሴ ሦስት ነን። የባህሪ አባቴ አብ ነው፣ የባህሪ ሕይወቴ መንፈስ ቅዱስ ነው። አብ ወልድ ሁለተኛው እኔ ነኝ፣ ሦስተኛው መንፈስ ቅዱስ ነው። ስለዚህ እኔ መጥቼ እንዳስተማርኳችሁ ሁሉ ሦስተኛው አካል መንፈስ ቅዱስ ይመጣና እኔ ያስተማርኳችሁን ሁሉ ሙሉ በሙሉ እንድታስተውሉ ያደርጋቸዋል። ይህን ድንጋጤ ያርቀዋል፣ ይህን ጭንቀት ይመልሰዋል፣ መሸበር አይኖርም አላቸው። የዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ መንፈስ ቅዱስ ጰራቅሊጦስ ይመጣል አላቸው። ጰራቅሊጦስ በዮሐንስ ወንጌል በምዕራፍ 14 ቁጥር 16፣ በምዕራፍ 15 ቁጥር 26፣ በምዕራፍ 16 ቁጥር 7 ላይ ተጽፏል። ይህንን የነገራቸው ሲደነግጡ፣ ሲጨነቁ፣ ሲሸበሩ ጊዜ ልባችሁን መልሱት፣ ይመጣል፣ ጰራቅሊጦስ ይመጣል፣ እሱ ያረጋጋል፣ እሱ ደስ ያሰኛል፣ እሱ ያዝናናል አላቸው። ስሙ ጰራቅሊጦስ። አሁን ያለንበት ወቅት ጰራቅሊጦስ ይባላል። እስከሚቀጥለው ወዲያ ልባችሁ አይደንግጥ ካለ በኋላ ይመጣል ጰራቅሊጦስ አላቸው። እስኪ ጰራቅሊጦስ ስሙ ትርጉሙ ምንድን ነው? የደነገጡትን ጰራቅሊጦስ ይመጣል ብሎ ሲያጽናናቸው ጰራቅሊጦስ ለደነገጠ ምን ይሆን ይሆን? ለተሸበረ ምን ይሆን ይሆን? ላዘነ ምን ይሆን ይሆን? ላልተጽናና ምን ይሆን ይሆን? በኃጢአት ላለ ምን ይሆን ይሆን? እስኪ ስሙን እንየው። 6 ትርጉም አለው ጰራቅሊጦስ ማለት። ጰራቅሊጦስ አንደኛ ጰራቅሊጦስ ማለት መጽንዒ ማለት ነው። መጽንዒ በሉ እስቲ ምዕመናን። መጽንዒ ማለት አጽናኝ ማለት ነው። አትደንግጡ አይደል ያላቸው? ለተደነገጠ ሰው ምን ያስፈልገዋል? አይወላችሁ መጽንዒ የስሙ ትርጓሜ ጰራቅሊጦስ እይደንግዝክሙ ካለው
አጽናኝ ስለሆነ ያጽናቸዋል። አጽናቸው፣ አረጋጋቸው። ሁለተኛው ጰራቅሊጦስ ማለት አንድም መንጽሔ ማለት ነው። መንጽሔ በሉ እስቲ። መንጽሔ ማለት ምን ማለት ነው? የሚያነጻ፣ የሚያጠራ፣ የሚቀድስ፣ የሚፈውስ፣ የቆሸሸው፣ የተበላሸው፣ የወደቀው የሚያነጻ ንጹሕ የሚያደርግ ማለት ነውና ልባቸው ከዚያ በፊት አድርጋለሁ ሲላቸው ወላዋይ ሆኖ ተጠራጣሪ ሆኖ ነበረ። እንደገና ልባቸው አንድ ጊዜ ወደ እውነት፣ አንድ ጊዜ ወደ ሐሰት፣ አንድ ጊዜ ወደ ዓለም፣ አንድ ጊዜ ወደ መድኃኔዓለም እያለ ይወጣ ይወርድ ነበረ። ይህ መጽንዕ ያስፈልገዋል፣ መንጻት ያስፈልገዋል። ወላዋይ ልብ፣ ተጠራጣሪ ልብ ሊነጻ ይገባዋልና ማን ይመጣል ተባለ? የሚያነጻው መንፈስ ቅዱስ የእናንተን ልቡና ከጥርጥር ንጹሕ የሚያደርገው እሱ ስለሚመጣ አይዟችሁ ተባለ። ሁለተኛው ስሙ መንጽሔ። ሶስተኛው ደግሞ ጰራቅሊጦስ ማለት ናዛዚ በሉ እስቲ። ናዛዚ ማለት አረጋጊ ማለት ነው። አረጋጊ የጰራቅሊጦስ የስሙ ትርጓሜ ሶስተኛው ናዛዚ፣ ናዘዘ፣ አረጋጋ። እመቤታችን ማን ትባላለች? ናዛዚትነ እምአዘን ኃይለ ውርዙትነ እምርሳን በማህፀን ኪተጸውረ ብሎ የማእል ሕፃን ኦ ማርያም ተስፋ ለቅቡፃን በጊዜ ጸሎት ወዕጣን ወበጊዜ ቅዱስ ቁርባን ለናዝዝወትነ ንእየ ሀበዝ መካን። ናዛዚ ማለት ናዛዚት አለ እመቤታችን። ለናዝዝወትነ ንእየ ሀበዝ መካን እኛን ለማረጋጋት ወደዚህ ቦታ ነይ ይላታል ደራሲው በመንፈስ ቅዱስ። ናዛዚትነ እምአዘን ከሐዘን የምታረጋጊን ድንግል ወደ እኛ ነይ እንዳለ ሁሉ ናዛዚ ማለት አረጋጊ ማለት ነው። መንፈስ ቅዱስ ጰራቅሊጦስ ማለት አረጋጊ ማለት ነውና እንግዲህ ኢይደንግሥክሙ ልብክሙ ልባቸው አይሸበር ሲል ልባቸው ሽብር፣ ጭንቀት፣ ድንጋጤ ሞልቶበት ስለነበረ ምን ያስፈልገዋል? ለተደነገጠ ምን ያስፈልገዋል? ለተጨነቀ ምን ያስፈልገዋል? አረጋጊ፣ አረጋጊ ያስፈልገዋልና የጰራቅሊጦስ የሚያረጋጋው ይመጣል። ይረጋጋል የእናንተ ልቡና ናቸው። አሁን የምንነጋገር የጰራቅሊጦስን ስሙን ነው እንጂ ማጽናናቱን፣ ማንጻቱን፣ ማረጋጋቱን በሁለተኛ ደረጃ ነው የምናየው። እነማን ተረጋጉ፣ እነማን ተጽናኑ፣ እነማን ነጹ የሚለውን በሁለተኛ ደረጃ ስለምናየው አሁን ስሙን ነው የምናየው። ትርጓሜውን ብቻ ነው። አረጋጊ ማለት ነው ሶስተኛው። አራተኛው ደግሞ ጰራቅሊጦስ ማለት ከሳቲ ማለት ነው። ከሳቲ ከሳቲ በሉ እስቲ ምን ማለት ነው? ገላጭ ማለት ነው። ምስጢር ገላጭ ማለት ነው። ቋንቋ ገላጭ ማለት ነው። የተሰወረውን የሚገልጥ፣ የራቀውን የሚያቀርብ፣ የጠመመውን የሚያቀና፣ የጎደለውን የሚመላ፣ የራቀውን የሚያቀርብ፣ የወጣውን የሚመልስ፣ የተለያየውን አንድ የሚያደርግ፣ የወደቀውን የሚያነሳ ማለት ነው። ከሳቲ ማለት የሚገልጥ ምስጢርን፣ እውቀትን፣ ቋንቋን፣ ትርጓሜን፣ ትንቢትን፣ ለነቢያት ትንቢትን፣ ለሐዋርያት ስብከትን፣
ለሊቃውንት ትርጓሜን፣ ምስጢርን፣ ለሰማዕታት ገድላትን፣ ለቅዱሳን፣ ለጻድቃን ቢትውናን፣ ምንኩስናን፣ ትሩፋትን፣ ጾምን፣ ጸሎትን የሚገልጽ ለምእመናን ፍጹም እምነትን የሚገልጽ ለካህናት ክህነትን፣ ሀብተ ክህነትን የሚገልጽ የሚሰጥ ለምእመናን ለሕፃናት አይምሮን የሚያሳድር ለወጣቶች ለወራዙት ኃይልን የሚሰጥ የሚገልጽ ለአባቶች ለእናቶች መስማማትን ፍቅርን የሚገልጽ ማለት ነው። ስንተኛ ነው ከሳቲ? አራተኛ። አምስተኛው መስተስሪ ማለት ነው። ጰራቅሊጦስ ማለት ነው። መስተስሪ በሉ እስቲ ምእመናን። መስተስሪ ማለት ኃጢአትን ይቅር የሚል ኃጢአትን የሚደመስስ የሰዎችን ኃጢአት የሚያርቅ ሰዎችን ንጹሕ የሚያደርግ ኃጢአተኞችን በንስሐ ይቅር ብሎ ያልተጠመቁትን ያላመኑትን አረማውያንን በጥምቀት ከአምልኮተ ጣዖት ከገቢረ ኃጢአት ለይቶ ነፃ የሚያደርግ በሃይማኖት ያሉትን በሃይማኖት የሚያጸና ይቅር ባይ ማለት ነው መስተስሪ ማለት። አምስተኛው። ስድስተኛው መስተፍስሒ ይባል። የመጨረሻው ስድስት አይደል ትርጉሙ ያልኳችሁ? የመጨረሻው መስተፍስሒ። መስተፍስሒ በሉ እስቲ። መስተፍስሒ ማለት ተፈስሐ ደስ ተሰኘ፣ ደስ የሚያሰኝ ልባቸው አይደንግጥ አይደል ያላቸው። ለደነገጠ ሰው ምን ያስፈልገዋል? ደስ የሚያሰኝ ያስፈልገው የለ። ላዘነ ሰው ምን ያስፈልገዋል? የሚያረጋጋ የሚያጽናና ደስ የሚያሰኝ ንጹሕ የሚያደርግ ኃጢአትን የሚያስተሰር ስለሚያስፈልገው የመጨረሻው ጰራቅሊጦስ ማለት መስተፍስሒ ደስ የሚያሰኝ ማለት ነውና እነዚያ በድንጋጤ በጭንቀት በሽብር የነበሩት ቤተሰቦቹ 120 ቤተሰቦቹ ጰራቅሊጦስ ሲመጣ ከሐዘን ወደ ደስታ የሚመለሱበት ጰራቅሊጦስ ስለሆነ እናንተ ደስ የሚያሰኛችሁ ልባችሁን የተከዘውን ልብ ደስ የሚያሰኝ ከትካዜ ወደ ደስታ ከሐዘን ወደ ፍስሐ ከሞት ወደ ሕይወት ከድካም ወደ ኃይል መልሶ የእናንተን ልቡና ደስ የሚያሰኝ ጰራቅሊጦስ ይመጣልና እይደንግዝክሙ ልብክሙ ልባችሁ አይሸበር አላቸው። ጥሩ ነው። አንዳንድ ጊዜ ድንጋጤም ይጠቅማል፣ ሐዘንም ይጠቅማል፣ ጭንቀትም ይጠቅማል። ለመልካም ነገር ለበጎ ነገር መጨነቅ ይጠቅማል። የሐዋርያት የሰብዓ አርድእት የቅዱሳት አንስት መጨነቅ ለዚህ ዓለም አልነበረም። እንዴት አንተ ከኛ እኛ ካንተ እንዴት እንለያለን? ይሄ ነበር ጭንቀታቸው አይደል? ይህ መንፈሳዊ ጭንቀት ይባላል። እንዲህ ያለ ጭንቀት እንዲህ ያለ ሐዘን አቤቱ ፈጣሪ እንዴት ከአንተ እንለያለን? አንተ ከኛ እንዴት ትለያለን? እንዴት እኛ ብቸኞች እንሆናለን? ከአንተ ተለይተን ማን አለን? ያለ አንተ ማን አባት አለን? ማን ወገን አለን? ምን ዘመድ አለን? አንተን አባት፣ አንተን እናት፣ አንተን ወንድም፣ አንተን ዘመድ አድርገን ተከትለን አንተ አድርጋለሁ እተዋቸዋለሁ የምትለን ከሆነ ማን አለን ብለው ሲጨነቁ አይዟችሁ ብሎ መልስ አገኘ። ጭንቀታቸው መልስ አገኘ። ድንጋጤያቸው መልስ አገኘ። ይሄ ነው የክርስቲያን ጭንቀት። ለስጋዊ ብቻ መጨነቅ አያስፈልግም። ለምድራዊ ብቻ መጨነቅ አያስፈልግም። ለዓለማዊ ለዘመናዊ ብቻ መጨነቅ አያስፈልግም። ከእግዚአብሔር ጋር በኃጢአት መለየት ያስጨንቃል። ከእግዚአብሔር እንዳልለይ እስከ ዕለተ ሞቴ ድረስ በ40 ቀን በ80 ቀን የተቀበልኩትን ልጅነቴን እንዳላጣ አንድ ሰው ክርስትና
ክርስትናውን ሃይማኖቱን ከካደ እግዚአብሔር ጋር መለየቱ ነው። የቤተ ክርስቲያን ከራቀ መናፍቅ ከሆነ አረማዊ ወደ አረማዊነት ከተለወጠ ወደ ክህደት ከሄደ እግዚአብሔር መለየቱ ነውና አቤቱ ከአንተ እንዳልለይ ብሎ እንደ ሐዋርያት መጨነቅ ያስፈልጋል። ጭንቀት፣ መንፈሳዊ ጭንቀት አለ። ይህን ጭንቀት እግዚአብሔር ይወደዋል። ከሃይማኖት ላለመውጣት፣ እግዚአብሔር ላለመለየት፣ እግዚአብሔር ላለመራቅ የሚጨነቀውን ሰውና የተጨነቀበትን ጭንቀቱን ራሱን እግዚአብሔር ይቀበለው። ስለተቀበለው ነው ኢይደንግጽክሙ ልብክሙ፣ አይዟችሁ ልባችሁ አይሸበርም፣ አጽናኝ እሰድላችኋለሁ ያላቸው። ለዚያ እኮ ትጨነቃላችሁ። ደንግጣችኋል። ሰሞኑን ደንግጣችኋል፣ ተሸብራችኋል። እናንተስ ደንግጣችኋል፣ ተሸብራችኋል። ምን ሆናችሁ? እንግዲህ ድንጋጤ ያለ ምክንያት አይመጣም ብዬ ቅድም ተናግሬያለሁ። የሐዋርያትን የመቶ ሀያ ቤተሰቡ ድንጋጤ መድኃኒዓለም አድርጋለሁ እናንተ እለያለሁ ስላላቸው ነው አይደል? እሺ እናንተም እንደንግጠናል አላችሁ። ምክንያቱ ምንድን ነው? እስቲ አንድ ላይ በሉ ሁላችሁ። ያስደነገጣችሁ ምንድን ነው? ጥሩ ነው። ይሄ እኮ ነው፣ ትክክል ነው። ጭንቀትን፣ ድንጋጤን ማስቀመጥ በህብረት መፍትሄ ስላለው ነው። የእነሱ እኮ ጭንቀት መፍትሄ አግኝቷል አይደል? ድንጋጤያቸው መፍትሄ አግኝቶ የለ? ጭንቀታቸው መፍትሄ አግኝቶ የለ? አጽናኝ አግኝቶ የለ? ተቀብለው የለ? አረጋጅ አገኙ፣ አጽናኝ አገኙ፣ ደስ የሚያሰኝ አገኙ። መንፈስ ቅዱስ መጣላቸው። እንደተናገረውም አልቀረ መድኃኒዓለም ክርስቶስ ባረገ በ10ኛው ቀን ጰራቅሊጦስ መንፈስ ቅዱስ መጣና ለመቶ ሀያ ቤተሰቡ በጽርሐ ጽዮን በአንድ ቤት ተሰብስበው ሳሉ መጣ፣ ወረደላቸው። የተናገረውን አያስቀርም፣ የማያደርገው አይናገርምና እንደተናገረ አይዟችሁ ጰራቅሊጦስ ይመጣል እንዳላቸው ከቻለ መጣ። ቃሉ ሆን ሆነ፣ አማን ሆነ። አደርገዋለሁ ያለውን መድኃኒዓለም በፍጹም አያስቀርም፣ በፍጹም እሰደዋለሁ ያለውን በፍጹም አያስቀርም፣ ይሰደዋል። ይመጣላችኋል ያለውን በፍጹም አያስቀርም፣ ያመጣዋል። እናንተ ጋር ይኖራል ያለውን በፍጹም አያስቀርም፣ ከሰዎች ጋር እንዲኖር ያደርጋል። የዘላለም መጣና የአጽናኝ ከተጨነቁት ላይ መጣና የሐዋርያት ሥራ ምዕራፍ 2 ላይ ስትመለከቱ ወአመ ተፈጸመ መዋዕለ ጰንጠቆስቴ 50ኛው ቀን በተፈጸመ ጊዜ እንዛለው ሁሉም ህቡረ አሐተኔ ሁሉም በአንድነት ተሰብስበው ሳሉ መጣ ድምፅ ከመድምፀ ነፋስ አውሎ ይለዋል። እንደ አውሎ ነፋስ ያለ ድምፅ መጣ ተሰማ። አውሎ ታውቃላችሁ? ነፋስ አውሎ፣ ጥቅል ነፋስ፣ ጠሮ ነፋስ የሚባል ኃይለኛ ነው። ድምፅ አለው፣ ይሰማል። እንደዚያ መጣና ከቤት ገባ። ማነው እሱ? መንፈስ ቅዱስ ይመጣል የተባለው አጽናኙ እኮ ነው። አረጋጁ ደስ ያሰኛል የተባለው እንዴት መጣ እንዳትሉ ነው። እንዴት ብሎ መጣ ስትሉ ድምፁ ምን ይመስላል አለ? የነፋስ ድምፅ። በአሰራሪሆሙ ልሳናተ እሳት ክፉላት ከመ እሳት ዘይትከፈል እንደ እሳት ላንቃ ቦግ 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 የሚል አልፎ አልፎ ቦግ ቦግ የሚል እሳት ራሳቸው ላይ መጥቶ ቁጭ 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 ራሳችሁ እንዳስወስድ ያለ እጆቻቸውን ራሳቸው ላይ አድርጉ። ጫኑ፣ ሁላችሁ ጫኑ። አዎ ምትቀርጡ አንድ ጊዜ ወደዚያ ገረጽ እጃቸው እንዳያሉ ወደ እነሱ የገረጽኩ በዚህ አምሳል ሊወረደ ከእጃቸው እንዲታርጓት ደግሞ ከበዚያ ላይ እንዳለች አወራረዱን እየተማርን ነው። አሁን መንፈስ ቅዱስ አወራረድ
ራሳቸው ላይ ሲቀመጥ እያንዳንዳቸው ላይ በእሳት አምሳል ሆኖ እንደዚህ ነው ቁጭ አለ። አውርዱ ተባረኩ፣ ለእናንተም አሁን ወርዶላቸዋል፣ ደስ ይበላቸው ራሳቸው ላይ። ምክንያቱም ቅድም ደንግጠናል አይደል ያላችሁ? ለተነገሩት አይደል የወረደ። ስለዚህ እኛም ደንግጠናል ካለ ይወርዳል፣ ይወርዳል። ስማወቀ እሳት አምሳል ወረደ፣ ወርዶ ከራሳቸው ላይ ቁጭ አለ። ከዚያ በኋላ ሊዘምሩ ነው። ትንሽ ቆይ። ኋላ መንፈስ ቅዱስ ወረደ በአምሳለ እሳት ብላችሁ ትዘምራላችሁ። ሁላችን አብረን እንዘምራለን። መዝሙራን ነው የመንፈስ ቅዱስ ራሳቸው ላይ በአምሳለ እሳት ሲቀመጥ የስሙ ትርጓሜ ከዚህ ላይ ምስጢሩ ይተነተናል። ቅድም ብያቸዋለሁ። ቅድም የስሙን ትርጓሜ ነው ብያቸዋለሁ። መጨረሻው ግን ጰራቅሊጦስ መጽኒ፣ የመጀመሪያው ስሙ አጽናኘው ብያቸዋለሁ አይደለም? ከራሳቸው ላይ መጥቶ ቁጭ ሲል ተጨንቀው ተሸብረው የነበሩት ሐዋርያት ተጽናኑ፣ ተጽናኑ። ሞቅ አደረጋቸው። ለበረደው ሰው ምን ያስፈልገዋል? ለበረደው ሰው ምን ያስፈልገዋል? ሙቀት። የምን ሙቀት? እሳት መሞቅ፣ እሳት መሞቅ። ለበረደው ምን ያስፈልገዋል? እሳት። መንፈስ ቅዱስ በአምሳለ እሳት የወረደ ለምንድን ነው? በርዷቸው ቀዝቅዟቸው ነበርና ሙቀተ ሃይማኖት፣ የሃይማኖት ሙቀት፣ የሃይማኖት ድምቀት፣ የልጅነት ድምቀት ስለሚያስፈልጋቸው አይምሯቸው ቀዝቅዞ ስለነበረ፣ አይምሯቸው እንደ ደንጃ ፈዞ ስለነበረ በእሳት አምሳል እዚህ ላይ ሞቅ ሲል የሚገርማችሁ ነገር ጴጥሮስ ሽማግሌ ነው። መንፈስ ቅዱስ መጥቶ ሲቀመጥበት ብድቅ ተነሳ ይሉት ፊት ተነስ ሲሉት እንኳን እንዲፈራ ነበረ። ሁለት ሴቶች በምሴተ ሐሙስ አንተ ጴጥሮስ፣ አንተ ጴጥሮስ ነህ፣ ከናዝሬቱ ከኢየሱስ ክርስቶስ ጋር አብረህ ነበር ስትለው አንዲት ብላቴና ኧረ የምትይውን አላውቀውም አይደለም። ወንጌል ላይ ተጽፏል። ምን ስለሆነ ነው? ስለፈራ። ያን ጊዜ ፈርቶ፣ አሁን ግን ያን ፍርሃት ያልቅለት እኮ ነው፣ ያን ጭንቀት ያልቅለት እኮ ነው። ጊዜ ሲጥል ከባድ ነው አይደል? ያን ጊዜ ጌታ ሲታሰራየና እንዳልታሰር ብሎ ወጣቶችም ሴቶችም መጥተው አንተ ከእሱ ጋር ነህ ሲሉ ኧረ አላውቀውም። 3 ጊዜ እኮ ነው እንዲህ ያለ ይካደ። እንግዲህ መንፈስ ቅዱስ ያደረበት ሰው እና መንፈስ ቅዱስ ያላደረበት ሰው ልዩነቱ በዚህ ነው የሚገመተው። መንፈስ ቅዱስ ያደረበት ሰውነትና መንፈስ ቅዱስ ያላደረበት ሰውነት በዚህ ይገመገማል። ገምግሙት። ሽማግሌ ነው ጴጥሮስ፣ ሊቀ ሐዋርያት ነው ጴጥሮስ፣ አባት ነው ጴጥሮስ፣ አልክድህም ያለ ሰው እኮ ነው ጴጥሮስ። ዶሮ ሳይጨ አማን አማን እብለከ ዘእንበለ ይልቁ ዶርሆ 60 ትክህደኝ። እውነት እውነት እልሃለሁ ዶሮ ሳይጮህ 3 ጊዜ ትክዳኛለህ ሲለው ምንድን ነው ያለ? ኢይክህደከ በፍጹም አልክድህም ለእመ ኩሎሙ ክህዱከ። ሌሎች ሐዋርያት እንኳን ቢክዱ በፍጹም እኔ አልክድህም፣ ጌታዬ አልክድህም። እመውትሂ ምስሌከ እንዲሁም ከአንተ ጋር አብሬ እሞታለሁ እኮ ብሎ ነበር። ይኸውላችሁ ቃላችን በመንፈስ ቅዱስ አለመብሰላችን፣ በመንፈስ ቅዱስ አለመሞቃችን ትናንት የተናገርነውን ዛሬ ወዲያውኑ ለውጧል። መንፈስ ቅዱስ ያላደረበት ሰውነት በዚህ ነው የሚለካ። ትናንት የተናገረውን ዛሬ የሚለውጥ፣ ትናንት የያዘውን ሃይማኖት ዛሬ የሚክድ፣ ትናንት የተቀበለውን ልጅነት ዛሬ የሚተው ሰውነት መንፈስ ቅዱስ ያላደረበት ሰውነት በቅዱስ ጴጥሮስ በመጀመሪያው በምሴተ ሐሙስ አነጋገር ይመዘናል፣ ይለካል።
መንፈስ ቅዱስ ስላልተቀበለ አልክድህም ብሎ ነበር። ግን ምን ሆነ? ካደ። እሞታለሁ ከአንተ ጋር ብሎ ነበረ። ግን ሞትን ፈራ። ሞትን ፈራ። ታውቀዋለህ ሲል አላውቀውም ያለ ምን ስለፈራ ነው? ሞትን ፈራ፣ ተጨነቀ። መንፈስ ቅዱስ ያላደረበት ሰውነት ነው። ኋላ ግን መንፈስ ቅዱስን ሲቀበል መንፈስ ቅዱስ በራሱ ላይ ሲቀመጥበት የተናገረውን ነገር ብትሰሙት፣ ብታዳምጡት፣ ብናዳምጠው፣ ብትሰማው ይገርማል፣ ይገርማል። በመካከል ቁሞ ይህ የወረደው መንፈስ ቅዱስ ለመቶ ቤተሰቡ የወረደው መንፈስ ቅዱስ ሁሉንም የቋንቋ ባለቤት አደረጋቸው። ሁሉንም አጽናናቸው፣ ሁሉንም አረጋጋቸው፣ ሁሉንም ደስ አሰኛቸው። እና በዚህ ጊዜ ምን አሉ ሰቃልያነ እግዚአብሔር? አይ እነዚህ እኮ በቋንቋ የሚናገሩ የወይን ጠጅ ስለጠጡ ውስጥ ጠጅ ስለጠጡ ነው እንደዚህ የሚለፈልፉ እንጂ ሌላ ነገር አይደለም አሉና አሟቸው። ተመልከቱ፣ የመንፈስ ቅዱስን ወይን ነው አሉ። ቅናት ነው። በዚህ የነበረ ፈሪ የነበረው ደፋሪ ሆነ። ደካማ የነበረው ብርቱ ሆነ። ክዶ የነበረው ወደ ሃይማኖቱ የተመለሰ፣ ተጨንቆ የነበረው የምትዩን አላውቀው የምትሉትን አላውቀው እያለ የመጀመሪያውን ቃሉን የለወጠው ጴጥሮስ አይዟችሁ፣ አጽናኙ ይመጣል፣ አረጋጁ ይመጣል፣ ኃይል ሰጪ ይመጣል እንዳላቸው ኃይል ሰጪ ጰራቅሊጦስ መንፈስ ቅዱስ በመጣ ጊዜ ምን አለ? ጴጥሮስ ተነስቶ ቆመ። ጴጥሮስ ማይከሉ በመካከላቸው ቆመ። እጁን አወጣ። እጃችሁን አውጡና እንደ ጴጥሮስ የመንፈስ ቅዱስን ትምህርት ስንማር ልክ አባቶቻችን እንዳደረጉ አባቶቻችን ታቸውን እንደወጡ እጃችን እያወጣ ነው። አባቶቻችን የተናገሩትን እየተናገርን ከተማርነ በእኛም ላይ መንፈስ ቅዱስ እንደሚወርድ እናምናለን አለ። እናምናለን። ጴጥሮስ እጁን አወጣ። ፈሪ የነበረው ከዚያ በኋላ ፍርሃት ራቀለን። ፍርሃትን ያርቅልን። ድንጋጤ ለቀቀው። እጃቸውን አወርዱት። ድንጋጤውን ያርቅልን። ፍርሃትን ያርቅልን። ጭንቀቱን ያርቅልን። የጴጥሮስ አምላክ ያ ሁሉ ለቀቀውና እጁን አውጥቶ እንኳን ሊፈራ እንኳን ሊጨነቅ ምን አለ? እናንተ የእስራኤል ልጆች ወገኖች ለምን ነው ሐሰት የምትናገሩ? ይህ የመንፈስ ቅዱስ ሀብት ነው። ሀብተ መንፈስ ቅዱስ ነው። በእሳት አምሳል በነፋስ አምሳል ወርዶ እኛ ላይ አልፎ በ72 ቋንቋ እንድንናገር ያደረገን የመንፈስ ቅዱስ ኃይል እንጂ ውስጥ ጠጅ አይደለም ብሎ መልስ ሰጠን። መልሱን ታነጻጽሩታላችሁ። በምሴተ ሐሙስ ማታ አንዲት ብላቴና ስትጠይቀው አንተ ከናዝሬቱ ከኢየሱስ ጋር ነህ ስትለው ምንድን ነበር ያለ? አላውቀውም ማለት ያለ። አሁን ደግሞ ምን አለ? አነጻጽሩትማ መንፈስ ቅዱስን ከመቀበሉ በፊት የተናገረው አላውቀውም ነበር ያለ። መንፈስ ቅዱስን ሲቀበል ግን ምን አለ? እናንተ መልስ ሰጣቸው። ያስፈራሩትን አስፈራራቸው፣ ያስደነገጡትን አስደነገጣቸው፣ ያስጨነቁትን አስጨነቃቸው። መልሶ ውሸታችሁን ነው፣ ውስጥ ጠጅ አይደለም። መንፈስ ቅዱስ ወርዶ በወንዶችም በሴቶችም ላይ እንደሚያድር ነቢዩ ኢዩኤል ትንቢት ተናግሯል አለ። አባታችን ኢዩኤል የተባለው ነቢይ መድኃኔዓለም ክርስቶስ በ40 ቀን ካረገ በኋላ መንፈስ ቅዱስ ከሰማይ ወርዶ በወንዶችም በሴቶችም ላይ እንደሚቀመጥባቸው፣ ሀብቱን እንደሚያጎናጽፋቸው፣ ስልጣኑን እንደሚሰጣቸው፣ በረከቱን እንደሚሰጣቸው፣ ከብልየት እንደሚያድሳቸው፣ በአእምሮ እንደሚያጎለምሳቸው ነቢዩ ኢዩኤል የተናገረው ይደርስ ይፈጸም ዘንድ ነው እንጂ አይደለም አለና መልስ ሰጠ። ይክበር ይመስገን አምላካችን፣ ይክበር ይመስገን አምላካችን። አሁንም እንደ ቅዱስ ጴጥሮስ መልስ የሚሰጥ አያሳጣን እግዚአብሔር። ቅዱስ ጴጥሮስ መንፈስ ቅዱስን ስለተቀበለ ሳይፈራ ሳያፍር በሰቃልያ ያለ ጊዜ ጌታን በሰቀሉ ሰዎች መካከል
ፈርቶ የነበረው ፊት ሲፈራቸው በነበራቸው ሰዎች ፊት ላይ ሳያቸው ገና ይርበተበትላቸው በነበሩት ሰዎች ፊት ቆሞ ነው ይህን የተናገረ። ዛሬም ለቤተ ክርስቲያናቸው በሚያስፈሩ በሚያስደነግጡ ሰዎች ፊት ቆሞ ሃይማኖትን የሚመሰክር እንደ ቅዱስ ጴጥሮስ ያለ ሰው ይስጣት ለቤተ ክርስቲያን። ለምእመናን እንደ ቅዱስ ጴጥሮስ ያለ መሪ ይስጣቸው። እውነቱን የሚናገር ሰው ይስጣቸው፣ ለቤተ ክርስቲያን ይስጣት እግዚአብሔር። ሰው መርሃርቷ ለቤተ ክርስቲያን ብሏል። እሱም በወንጌሉ ለቤተ ክርስቲያን ቅን ሰው ይስጣት ብሏል። አስጨነቃቸው። እናንተ እስመ ነግህ ብሔሩ ሰዓት እኮ ገና ማለዳ ወሶበይ ወሶቤሁ ሰለስቱ ዕለት ትንሽ ልብ ቢልም 3 ሰዓት እኮ ነው። የወይን ጠጅ ጠጥተዋል የምትሏቸው ማነው? የወይን ጠጁን ያመጣላቸው ማነው ያዘጋጀው? እናንተ እንዳሰጧቸው እንኳን ልታበሏቸው ልታጠጧቸው በዓይናችሁ እንኳን ሞልታችሁ አታዩዋቸው ማላቸው። ለመሆኑ እንደው ትተቻላችሁ? እናንተ እንዳታበሉ ንፉጎች ናችሁ፣ ክፉዎች ናችሁ፣ ርጉሞች ናችሁ። አምላካችን እንኳን መድኃኔዓለም ክርስቶስ ህብስቱን አበርክቶ አበልቷችሁ ውሃ ጠማኝ ሲላችሁ የሰጣችሁት መራራ ሞት ነው አላችሁ። ምን ታውቁበታላችሁ? ጣፋጭ ነገር ከእናንተ መች ይገኛል? የወይን ጠጅ መች ታቀርባላችሁ? ያማ ቢሆን አምላኬ ፈጣሪ መድኃኔዓለም ክርስቶስ በመስቀል ላይ ሆኖ ሰማይኩ ተጠሞ ባለ ጊዜ ውሃ መቼ ስትሰጡት ነበር? አይደለም። ስጦታው መቼ አለ እጃችሁ? ርጉማን አይደላችሁ፣ ክፉዎች አይደላችሁ። እንዲያው ወይን ጠጅ ጠጣተዋል ብትሉስ ማን ሰጥቷቸው ነው አላችሁ። ሰው የራሱን እንትን አያውቅም፣ የራሱን ክፋት አያውቅም እኮ። ውሃ ጠማኝ ሲል ምንድነው የሰጡት? መራራ አስተይጎ ከርቤ ዘምስለ ሐሞት ትሷ። ውሃ ጠማው ባለ ጊዜ ሐሞት የተቀላቀለበት ከርቤ ወይም ከርቤ የተቀላቀለበት ሐሞትን የሰጡት። እናንተ ክፉዎች ናችሁ። እናንተማ ብትሆኑ ይህን ነበር የምትግቷቸው። የምትግቱና እንደ አምላካችን እንደ ፈጣሪያችን ጠማን ብላችሁ ያለበት። ፈጣሪያችን ግን መጠማታችን መቸገራችን አይቶ የሚያጽናና የሚያረጋጋ መንፈስ ቅዱስን ሰደልን አላቸው። አዎ ወይን ጠጅ ነው አታውቁትም እንጂ እናንተ አላቸው። መንፈስ ቅዱስ የወይን ጠጅ ይባላል። ትክክል ነው። እነሱ እዚያ በመሸታው ወይን ጠጅ ስለመሰሉት ነው እንጂ ቅዱስ ያሬድ ገልጾታል። ሰትዮሙ ስቴ መንፈስ አይደለም። ሰትዮሙ ስቴ መንፈስ ዘይኮነ ስቴ ወይን፣ የወይን ጠጅ የመሸጣ መጠጥ አይደለም። ስቴ መንፈስ የመንፈስ ቅዱስን መጠጥ ጠጥተዋል ብሎ መስክሮላቸዋል። መንፈስ ቅዱስ ስቴ ይባላል፣ ወይን ይባላል። መስተፍሲ ካለው ይገባል። ወይን ያስተፈስልበሰብ ይላልና ነቢዩ ዳዊት ወይን የሰው ልቡና ደስ ያሰኛል ብሎ እንደተናገረው የጰራቅሊጦስ የመጨረሻው ስሙ ትርጓሜ ምንድን ነው? መስተፍሲ ደስ ማሰኘት አይደለም። ወይን ደግሞ ስራው ደስ ማሰኘት ነውና፣ አዎ ወይን ጠጥተዋል። ግን ምድራዊ ወይን ጠጅ አይደለም፣ ሰው ያዘጋጀው አይደለም። ሀብተ መንፈስ ቅዱስ ነው ወይን ጠጅ የተባለ። ይኸው መንፈስ ቅዱስ ስጦታ ወይን ጠጅ ይባላል። አፋችሁን እስኪ ወደ ላይ ጠጥታችሁ የላውን ጸበሉ ያ ሐዋርያት እንደጠጡት የወይን ጠጅ መንፈሳዊ ጠጅ ያድርግልን፣ የበረከት ያድርገው። ይሄ ነው እኮ ቤተክርስቲያን የምትመግበን ቤተክርስቲያን የምታጠጣን የእግዚአብሔር ቃል። ይህ የወይን ጠጅ ነው። እዚያም ይበልጣል አይደለም። እና እናንተ ጠጥተዋል ሰክረዋል የምትሏቸው ሰጩ ማን ነው? አሳላፊው ማን ነው? ባለግብዣው ማን ነው? ሰርግ ቤት ነው? ተስካር ቤት ነው? ዝክር ቤት ነው? ጸበል ቤት ነው? የት ነው ስጠጡ ያያቸዋቸው? እንደው ጠጥተዋል እንኳን ለማለት ጊዜው መቼ ነውና። በሀገራችን ስርዓት አላቸው። የኢየሩሳሌም ስርዓት ትልቅ ስርዓት ነው ያለ። የት ነው ስርዓቱ? ማንኛውም ሰው ማልዳ ተነስቶ ወደ ስራ ይሄዳል። 6 ሰዓት ከስራ ተመልሶ ምሳ ይበላል፣ መጠጥ ይጠጣል። ማልዳ ተነስቶ ወደ መሸታ ቤት የሚገሰግስ ካለ ግን ይታሰራል። ህጉ ነው፣ የሀገሩ ህግ ነው። በዚህ ነው ቅዱስ ጴጥሮስ የረታቸው። እናንተ ሰነፎች
ስመነቅ ብለው ይኸው እኮ ገና ማልዳ ነው። ወሰቢያው 3 ሰዓት እልፍ የሚል 3 ሰዓት ስለሆነ ተው እንጂ የሀገራችን ባህል አታጥፏ ናቸው። የሀገራችን ሕግ እኮ አጠፋችሁት። እነዚህ ሰዎች ሰክራችኋል ካላችሁ እኮ በሀገራችን ማልዳ ሰው ወደ መሽታ ቤት ሄዳል እያላችሁ እኮ ነው። ለሀገራችሁ ስቡ እንጂ እና ልጅ እኮ የሀገርን ክብር መጠበቅ ያስፈልጋል። አያስፈልግም? የሀገርን ባህል መጠበቅ ያስፈልጋል። የሀገርን ወግ መጠበቅ ያስፈልጋል። ተው የሀገራችን የኢየሩሳሌምን ወጓን ባህሏን አታጥፉ። እናንተ ቀንታችሁ በምቀኝነት የመንፈስ ቅዱስን ጸጋ ሀብቱን የወይን ጠጅ ስትሉ በሀገራችን ማልዳ የማይጠጣው ሕዝብ ማልዳ እንደሚጠጣ ጠጅ የሀገራችን ሕዝብ ጠጅ ያደረጋችሁት እኮ ተው እንጂ አለና አሳፈራቸው። ምላሽ አሳጣቸው። ፈሪው ምን ሆነ? ይሄ ነው እንግዲህ መንፈስ ቅዱስ ፈሪዎችን ይፈራ አደረገ። ይህን ይልክላቸዋለሁና ምንድን አትበሉ ነው ያላቸው? አትደንግጡ አላቸው። አንዱ መጽንዒ ናዛዚ አረጋጊ የሚለው ተፈጸመ። መስተስሪ ኃጢአትን የሚያስተሰርይ ለሚለው ተፈጸመ። የሌለውን ኃጢአት የሚያስተሰርዩ ሆኑ። መስተፍስሒ ናዛዚ ከሳቲ ምስጢር ገላጭ በቋንቋ ባርቴ ሜድ ይለዋል። ኤላሜጤ ከፋርስ ከሜዶን ከኤላም ከግብፅ ከሊቢያ ፋስቆሎም ደወለ ሊቢያ ቀርጤስ አሁን ከተለያየ ቦታ የተሰበሰቡ ሰዎች ስለነበሩ በዚህ ቋንቋ አንዱ በሮም በጣሊያንኛ፣ አንዱ በሜዶነኛ ሜዶን ሀገርና ቋንቋ ነው የሚሄደው፣ አንዱ በቂሳሪየኛ ቋንቋ፣ አንዱ በሊቢያ ቋንቋ፣ አንዱ በግብፅ ቋንቋ፣ አንዱ በኢትዮጵያ ቋንቋ መናገር ሲጀምሩ እንዴ አፄ የነበሩ ሰዎች እነዚህ ሰዎች እንዴት ናቸው ዛሬ አገሬን ቋንቋ ተናገሩልኝ ለያት እንደዚህ ያለ አንድ ነገር ልንገራችሁ። ከማያውቁት ሀገር ነው የሚያውቁትን ሰው ሲያገኙና በሚያውቁት ቋንቋ ሲናገር ደስ እንዴት እንደሚል የሚያውቅ ያውቀዋል። አሜሪካ ሄዳችሁ እናቶች አውሮፕላን ውስጥ ያለውን ችግር ታውቁት? አስተናጋጆች ፈረንጆች ወይና ሲሉ ምን ብሎ ለመጠየቅ ግራ እንደሚጋባ ታውቁት? ራስ ውጪ ለማለት ያለውን ችግር ታውቁት የለ? ተቀመጥ ሲሉ ቁሙ ያሉ ይመስል የለ? እንደ ጴጥሮስ እኮ ነው። ጴጥሮስን አላውቀውም ጌታን እንዳለ ቁጭ በሉ ሲሉ ቁሙ ያሉ ይመስላል። ቋንቋ ላልተማረ የቋንቋው ችግር በጣም ከባድ እንደሆነና ቋንቋውን ከማያውቁት ሀገር ሄዶ አንድ አማርኛ የሚናገር አውሮፕላን ሲገኝ አይጉድ ከሰማይ የወርዳ አይመስልም? አይ ያለው ደስታ በተለይ ቀው ሲራገፍ አይታችሁት የለ? አብሮ በቋንቋ እያገዘ እቃው ሲራገፍ ስልክ ደውሎ ቤተሰብ ጠርቶ ሲያገናኝ አይዟችሁ ሲል ታውቁት የለ? አማርኛ የሚያውቅ በተለይ ለእናቶች ወጣቱ ያውቀዋል። ቋንቋውን እንግሊዝኛው ስለሚያውቅ ያናገራል። እዚያ መካከል እኮ አንድ አበሻ መጥቶ ማዘር ምኑናው ነው ሲል አይጉድ ከሰማይ የወረደ መልአክ አይመስልም? እናቶች ታውቁት የለ? ታውቋልባቸው እና ከማያውቁት ሀገር ሂዶ የሚያውቁትን ሰው ሲያገኙ ከማያውቁት ቋንቋ የማያውቁት ቋንቋ ከሚነገርበት ሀገር ሂዶ ከውጭ ሳንሄድ ኢትዮጵያ ውስጥ ሆን ይዋል ብዙ ማናውቀው ቋንቋ አለ አይደለም? አንድ ስንሄድ እኮ በጣም ነው የሚጨንቅ። የአካባቢ መዝሙር ሲዘመር ሰንበት ተማሪ ሲያጋጥም አርበ ደስ የሚለው እኔንም አንድ ጊዜ ገጥሞኛል። እዚሁ ኢትዮጵያ ውስጥ ማለት ነው። የማላውቀው ቋንቋ አካባቢ ልሳለም ሄድኩኝና የሚነገረው ቋንቋ በሌላ ስለሆነ ንጭንቃለኝ አላስ የሰንበት ተማሪዎች እየዘመሩ መጡ። ሄጄ እነሱ ጀመራልኩ። ምክንያቱም ደሳለኝ በጣም ከዚህ ቀላል አድርገን የምናየው ነገር ሁሉ ወደ ሌላ ሀገር ስንሄድ በጣም ይከብዳል። መቼም ነው ቋንቋን ወደማናውቀው ሀገር ስንሄድ እንዴት ወንድም ነው የሚመስል በእውነት ሴቲቱ እህት ነው የምትመስል፣ ወንዱ ወንድም ነው የሚመስል፣ እናት ነው የሚመስል። በቃ እነሱ ጋር ሆኖ
ቸርነቱ ተመስገን ብለው እግዚአብሔርን አመሰገኑ። መንፈስ ቅዱስ ለገለጠው ምስጢር፣ መንፈስ ቅዱስ ለገለጠው ቋንቋ ምስጋና አቀረቡ። ይህ በእንዲህ እንዳለ ነበረ ሌሎቹ ውስጥ ጠጅ ጠጥተዋል ብለው ሲያሙ ቅዱስ ጴጥሮስ ቁሞ ተናገረ። ከዚያ በኋላ እግዚአብሔር አምላክ ቸር ነውና ለሁሉም ቋንቋውን ገለጠላቸው። 15 የመጨረሻ ዝቅተኛ ደረጃ። መጨረሻው ዝቅተኛው ደረጃ ስንት ነው? 15 ምን 15 ቋንቋ ቁጭ ብሎ ማግኘት። አሁን እኛ 5 ቋንቋ ብናገኝ ቁጭ ብለን ደስ አይለንም? በተለይ ወደ ውጭ ዓለም ነው መቼም አሁን በሽታው አስቸገረ እንጂ የምንሄድባቸውን ሀገሮች ቋንቋዎች በተለይ ይገጥ ጣሊያን የሚሄደው የጣሊያንኛ፣ እንግሊዝኛ መቼም ይወል ነው፣ ፈረንሳይኛው አለ፣ ሌላውም አለ። ያንን ቢገልጽ ቁጭ ብሎ እንደ ቀላል ይታያል። አንድ ቀን ትምህርት ቤት ሳይገቡ 5 ሳንቲም ሳይከፍሉ ወዲያ ወዲህ ሳይሉ ሳይጨነቁ አቤት ቁጭ ብሎ ተነስቶ በጣሊያንኛ መናገር ቀላል ነው። ከሳቲ እያለ ወዘ ላይ ይተረጉማል። ጰራቅሊጦስ ማለት ነው ከሳቲ ገላጭ፣ ቋንቋ ገላጭ። ስሙ የጰራቅሊጦስ ትክክለኛ እውነትም ምስጢርን ቋንቋን የሚገልጽ መሆኑ እነዚያ ሁሉ በዚህ ሁሉ ቋንቋ ሲናገሩ ታወቀ፣ ተገለጠ፣ ገለጠ። ዝቅተኛው ከፍተኛው 71 72ኛው የራሳቸው የዕብራይስጥ ቋንቋ ነባር ነው። 72 የሚባል ከዕብራይስጡ ጋር ሲጨመር ነው። የሀገራቸው ቋንቋ ዕብራይስጥ ስለሆነ ዕብራይስጡ በሀገር ቋንቋ ስለሆነ ዕብራይስጡን ስንተወው ስንት ነው? 71። ይኸው ከፍተኛው ደረጃ ያገኙት፣ ደንግጠው ያገኙት፣ በድንጋጤ ያገኙት ልባቸው አይደንግጥ ያላቸው ለዚህ እኮ ነው። አይዞህ ጴጥሮስ፣ አይዞህ ማቴዎስ፣ አይዞህ ታዴዎስ፣ አይዞህ ዮሐንስ የ71 ቋንቋ ባለቤት አድርግሃለሁ። ልባቸው አይደንግጥ ያለ ለዚህ ነው። እይደንግጥ ግቡ እመኑ በእኔና በአባቴ እመኑ አለ። አመኑ፣ አደንግጡ አላቸው። አልደነገጡ። የቋንቋ ባለቤት ነው። ዓለምን ዞሮ ለማስተማር በቁ መስተብሲ ደስ ይበላል፣ ደስ የሚያሰኙ አላቸው። ደስ አላቸው። ሁሉ ናዛዚ አረጋጋቸው። ልባቸው ይህ ነገር ለእነሱ ብቻ ይሆን? ይህ ቋንቋ የሰጣቸው ግን ለምንድን ይመስላቸዋል? ይህ 71 ቋንቋ ተሰጥቷል። እነሱ ምን ያደርጉት ነው? ምን ያደርጉበታል? ለምሳሌ ሐዋርያት ወይም 70 አርድእት ቅዱሳት አንስት እንዲሆኑ ይህ ቋንቋ ተቀበሉ። ኢየሩሳሌም ላይ ቁጭ ቢሉ ከማን ጋር ነው የሚያወሩበት? ለሰባኪያኑ ዓለሙን ዞሮ ለሚያስተምሩት 71 ቋንቋ የሆነው የወንዶች ሐዋርያት ስለሚያስተምሩ፣ ሴቶቹ ደግሞ ከዚያችሁ ሆነው ስለሚጸልዩ ከ15 እስከ 25 እስከ 30 እስከ 40 ለሰባኪያኑ ለምን እግዚአብሔር የሚሰጥ ለሚሰራ ነው፣ ለሚሰራበት ለስራ ነው። ይህ ቋንቋ የተሰጠ እንዲሁ ዝም ብሎ ለመመጻደቂያ ቋንቋ ያውቃል ልንባል አይደለም። ያውቃል ልንባል ዓለም ያን ጊዜ ስንት ቋንቋ ነበራት? 72 ቋንቋ ነበረ። አያችሁ፣ በዓለም ቋንቋ ልክ ነው አምጥቶ የሰጣቸው መጥኖ ለክቶ። አይጉድ ተመስገን። አይሲሰጥ ለክቶ መጥኖ ለምን ሁሉ መሀሉ ተጉልባት ባባለ ሄዱና ዓለምን አስተምራል ያላቸው። ታዲያ ዓለምን አስተምሩ ብሎ ቋንቋ ካልሰጣቸው አንዱ ሀገር ሄደው ኢትዮጵያ ቢመጡ ኢትዮጵያ ግዕዝ ነው የሚነገር አይደል? ሐዋርያት እዚህ መጥቶ በምን ቋንቋ ያስተምራሉ? ዕብራይስጥ ቢነግሩን እንሰማለን። በምን ማስተማሪ በምን ቢነግሩን ነው የሚገባል? በግዕዝ በአማርኛ ቢነግሩን ይገባናልና በሚሄዱበት ሀገር እንዳይቸገሩ፣ አንደኛ እነሱ አስተማሪዎች፣ ሁለተኛ ህዝቡ በሀገሩ ቋንቋ እንዲማር የሀገሩን ቋንቋ ተገልጦላቸው ጴጥሮስ ሮም ሄደ፣ ዮሐንስ እስያ ሄደ፣ ኤፌሶን ሄደ፣ ግሪክ ሄደ። ሌሎቹ ሐዋርያት ቶማስ ህንዶኬ ሄደ፣
ፊልጶስ አፍራቅያ ሄደ። እዚህ ሲሄዱ ታዲያ ይህ ቋንቋ ባይገልጥላቸው ኑሮ ያስተምሩ ነበር ወንጌልን? አያስተምሩም። እንደደረሱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይሉና በማን ቋንቋ ያስተምራሉ? ቅዱስ ቶማስ ሄደና እንደኛ ሀገር በህንድ ቋንቋ በስመ አብ ብሎ፣ ጴጥሮስ በጣሊያንኛ። ይህንን ሊያስተምሩበት ነው ቋንቋውን የሰጣቸው እንጂ ሰው ሊቀመጡ አይደለም። ለራሱም ጭምር የምትሰበከው ወንጌል የማናት? የእሱ እንዲያርጎ ወንጌሉን ያስፋፋ እንጂ ለራሱም ጭምር እኮ ነው። አንዳንድ እግዚአብሔር ባንዳን ይዘው እውቀቱን የሚሰጥ ለእሱም ጭምር ስንል እሱን ልንጠቅመው ሳይሆን ልናገለግለው፣ ቃሉን ልንፈጽምለት፣ ወንጌሉን ሰብከን ሕጉ ትእዛዙን ፈጽመን ክብር ሊሰጠን ስለፈለገ ለእኛም ለእሱ የእሱ ሕገ ወንጌሉ እንዲነገርለን ለእኛ ደግሞ ቃሉን ወንጌሉን ሰምተን በቃሉ ወንጌሉ ጸንተን ምንድን እናገኝ ነው? ክብር እንድናገኝ ይህ ነውና እንዲህ አድርጎ ዓለምን እንዲያስተምሩ መንፈስ ቅዱስ ተሰጣቸው፣ ወረደላቸው ማለት ነው። እዚያ በኋላ ጴጥሮስ፣ ዮሐንስ በዕለቱ በተሰጣቸው ቋንቋ እዚያ በፊት የተሰጣቸው መመሪያ አለ። ድውያነ ፈውሱ፣ ሙታነ አንጹ፣ ለለምጽ አንጹ፣ አጋንንት አውጡ ብሎ በማቴዎስ ወንጌል ምዕራፍ 10 ላይ አስተምሯቸው የለም? ሙከራ ነው ጴጥሮስ እና ዮሐንስ ሙከራ 1 2 3 ይላል። አንድ ሙከራ ነግሬያችሁ ጨርሳል። ይብቃና መሽቶባችሁ እንደው ይብቃል። እንግዲያማ ተግባሩ ላይ ለመሄድ ነው። ጴጥሮስ ሀብተ መንፈስ ቅዱስ ወረደለት፣ ኃይል አገኘ ብለናልና መቼ ነው መንፈስ ቅዱስ በእነሱ ላይ ማደሩን ያረጋገጠ የሚለውን አንድ ነገር እናያለን። የሐዋርያት ሥራ ምዕራፍ 3 ላይ ዕለቱን ይላል። ዕለቱን መንፈስ ቅዱስን እንደተቀበሉ ወሀልኩ ጴጥሮስ ወዮሐንስ ምኵራበ ጊዜተስብሐት ለጸሎት። መንፈስ ቅዱስ የወረደ ስንት ሰዓት ነው? ጠዋት 3 ሰዓት ላይ ነው። መንፈስ ቅዱስ 3 ሰዓት ጠዋት ላይ ወርዶላቸው ምን ያደርጉ ይሆን? መቼም መንፈስ ቅዱስ ወረደ አደረላቸው በእነሱ ላይ ካለ በተግባር ካልታየ ምኑ ይታወቃል? ማስረጃ ያስፈልጋል። ማስረጃው ተግባር ነው፣ የቃል ብቻ አይደለም። ጴጥሮስ መንፈስ ቅዱስን ከተቀበለ፣ ዮሐንስ መንፈስ ቅዱስን ከተቀበለ መንፈስ ቅዱስ በእነሱ ላይ መቀመጡ ማደሩ በምን ይገለጣል ይባል? በ9 ሰዓት ጴጥሮስና ዮሐንስ ወደ ምኵራብ ለጸሎት ሄዱ። ወሀሎ አሐዱ ጽሑፍ እምከርሰሙ ዘከማሁ ትወልደ። ሲሄዱ ወይነብር በወይተ ምኵራብ እንተ ስማ ኦርያ። ጴጥሮስና ዮሐንስ ጸሎት ሊያደርጉ በሚሄዱበት ምኵራብ ደጅ ላይ አንድ ከእናቱ ማኅፀን ከተወለደ ጀምሮ ልምሾ የሆነ